እንዲህ የስናገር የምር የአማራ ፋኖ ደጋፊዎች ምን ያህል ኩራት ሊሰማቸው እንደሚገባ እኔ አይካን ኢማጂንዛት በጣም እኮ የሚያስፈው ምን አለበት ትንሽ ጨዋታውን ቀይር ቢያደርጉት ለጨዋታው ድምቀት ሲባል እየበረረች ያለች ወፍ ክንፏን ነጥሎ የሚመታ እንስራውን ሳይነካ ማንገቻውን ነጥሎ ላጭቶ ነው የላካቸው። ላጭቶ እንዳይለምደኝ ድጋሚ አይለምደኝም እያለ ነው ተላጭቶ ሄደው። በጣም ነው ደስ ያለኝ። እና ቪዲዮ ኮንፊውዝ እና ምን ነበር ያለው? አገር አይደለም ቀበሌ ማስተዳደር አይችሉም ሰዎቹ። እንደ ጦጣ ጫካ ለጫካ ይሄዳል። ሪዞርት ነው በሙሉ የገነባው። ለሎጅና ለመዝናናት ደግሞ እግራቸውን ሰቅለው የሚዝናኑበት በርካታ ሀገራት አሉ። ሚሊሻው ወደ እርሻው እየተመለሰ ነው። እጅ እየሰጠ ነው። መሳሪያ እያስረከበ ነው። ከፋኖ ኃይሎች ከልጆቹ ጋር ታርቆ ወደ ሰላማዊ ህይወቱ እየተመለሰ ነው። የአማራ ህዝብ የአማራ ልሂቃን ምስጋና ሲቆረቆርላቸው መስማት ትልቅ ደስታ መግለጽ አንችልም። ኪሳራ ፖለቲከኛ ፖለቲካን ደግሞ እንደው አውቃለሁ ብሎ ፖለቲካ ሊሰራ መምጣቱ ያስቃል። አብይ አህመድ አጠገቡ ከቆመ እያላበው ነው የሚፈርመው። ውጊያ ከባድ ውጊያ አማራ ክልል የተካሄደ ነው። በርካታ አካባቢ በተለይ የባህር ዳር ዙሪያ ልንገራችሁ ብዙ የመከላከያ ልጆች እየተማረኩ ነው። ፋኖ እንዴት እንደሚያደርጋቸው ይሄ ሁላ ምርኮኛ ምን እየቀለበው እንዳለ አይታወቅም። ትናንት ከባህር ዳር 80 ኪሎ ሜትር አካባቢ ነበር ውጊያው። እየገፋ እየመታ በርካቶች እየማረከ 30 ኪሎ ሜትር ሬዲየስ በባህር ዳር ነው ያለው ውጊያው። ሚሊተሪ ካምፕ ሙሉ በሙሉ ነው የወደመባቸው መከላከያዎች። ማታ መጥተው ነው አፈርድም ያበላቸው ፋኖ እና በሄደበት ቫልነራብል ሆኖ በአማራም በኦሮሚያም ያለው የብልጽግና ጦር ከባድ ጥቃት የተፈጸመበት ነው። ይሄ ተጠናክሮ መቀጠል አለበት። የሰሩት ወንጀል ተመልሶ ነው በቃ እነሱ ያሳደዳቸው ያለው ኤቭሪቲንግ ህዝብን ለማሳት ብለው የሚያወጡት ነገር እንደቀደሙ ዘመን ህዝብን ለማባላት፣ ህዝብን ለማፋጀት፣ ህዝብን ለማጣላት ብለው የሚናገሩት ነገር በሙሉ ኖ ዋንስ ባይንግ ኖ ዋን አክቹሊ እነሱ ላይ ነው በቃ አጌንስት የሚያደርገውና የሚያስገርመኝ ነገር ደግሞ ምንድነው አንድ አይነት ነገር ነው የሚናገረው ሚዲያው በሙሉ አንድ አይነት ነገር። ከትላንት በስቲያ አዋሳ ላይ ስልጠና ወስደው ሰማይ የደረሱ ሲኖጉ ሲፈርጡ የነበሩ አካላት አብይ አህመድ ወጥቶ እንኳን ደስ ያላችሁ የሚል መልእክት መላው ዓለም መላው አፍሪካ እንዴት እንደሚሳለቁ እንዴት እንደሚዝናኑ እንዴት እንደ ኮሜዲ እንደሚያዩት ምንም ጠራጣሪ ነገር አይደለም። ለመላው አፍሪካ የሚበቃ ሰራዊት አስመርቀናል እንኳን ደስ አላችሁ የሚል መልእክትን ያስተላለፈው አብይ አህመድ መታችሁ የአብይ አህመድን የሆዴድን ስልጣን ለማስጠበቅ ጭዳ አትሁኑ። እነ ብርሃኑ ጁላ ከየምሽግ ከየጉርጓዳችሁ እያወጡ የአሞራ ሲሳይ ሊያረጓችሁ የሚችሉ ጀግኖች መስኩ ላይ እንደሚጠብቋችሁ አይነግሯችሁ። ፋኖ ምን ያህል ሰራዊት ነው ያለው? ግዙፍ ሰራዊት ነው ያለው። በታሪኩ አማራ እንደዚህ አይነት ሰራዊት ገንብቶ አያውቅም በቁጥር ደረጃ። አሁን ደግሞ ባስተላለፉ በምናምኑ ለአማራ ህዝብ ከውዝ ብሎ የተነሳ ከተራ አርሶ አደር እስከ ሜዲካል ዶክተሩ የተሰለፈበት ትግል ነው። እንዲህ የስናገር የምር የአማራ ፋኖ ደጋፊዎች ምን ያህል ኩራት ሊሰማቸው እንደሚገባ እኔ አይካን ኢማጂንዛት። ከዜሮ ተነስቶ እነ ጋሻ መርሻ የሚባሉት ልጆች አሉ። ይሄ ጋሻው ነው የሚባለው ፖስተኛው 95% አማራ ነፃ ነው ይላል ማለት ሰላም ነው ይላል። ይሄ ማን አብይ አይናገራትም። እሺ የምሬ ነው። ምን አይነት ባንዳነት ነው ይሄ? አረጋ ከበደ እንዲህ ብሎ የሚናገር እኔ አይገርመኝ። የማይነጋገሩ እርስ በርስ የማይግባቡ እርስ በርስ የማያወሩ እርስ በርስ ምንም አይነት ኮሚኒኬሽን የሌላቸው ሚዲያዎች ግን they stand together በአንድ ሀሳብ በአንድ አመለካከት ነው የሚቆሙት። እርስ በርስ የማይነጋገሩ ሚዲያዎች የሚገርመኝ እና አብይ አህመድ በሚያወጡት መግለጫ እና አብይ አህመድ በሚናገሩት እና አብይ አህመድ በሚሰሩት አንድ አይነት አመለካከት ነው ያላቸው። አብይ የሆነ ነገር ሲል ኦፖዚት ነው የሚሆነው። በቃ እሱ መልካም ብሎ ያወራው ነገር በላዩ ላይ የሚገለበጥ ነው። ሬንጀር አልብሶ የሚልካችሁ ወታደሮች አድማ ብተና ተብለህ ስምሪት የምትወስድ መተህ ግን አካልህ ተበታትኖ በየጥሻው ላይ የምትወድቅ ለማን ተብሎ ነው እንደዛ የምታልቁት? ለማን ተብሎ ነው በየጥሻው ላይ እንደዛ የምትወድቁት? ኮማንዶ ወዘተረፈ እየተባልክ የመጣ የሚሰበር እንስራ የለም፣ የሚሰበር ማሰሮ የለም። እዛ እየዘለልክ ለመስበር የተለማመድክበት ቅልና ጀበና አይደለም የሚጠብቅህ። እየበረረች ያለች ወፍ ክንፏን ነጥሎ የሚመታ የታዘለ እንስራውን ሳይነካ ማንገቻውን ነጥሎ መምታት የሚችል ፖለቲካ ፓርቲ ነኝ፣ ተቃዋሚ የጎንዮሽ ፖለቲካ ፓርቲ ነኝ እና የሆነ ፖስተኛ ሆኜ ተቀጥሬ ያለ ብሎ ሰርቶ ሰላም ነው ይላል። ባህር ዳር ዙሪያ 30 ኪሎ ሜትር ዛሬ እየተዋጋ ያለው ባህር ዳር ሆናችሁ የምትከታተሉ ፕሮግራም ስንት ኪሎ ሜትር ከባህር ዳር ነው ዛሬ ውጊያ ያለው? 80 ኪሎ ሜትር ነበር ከትላንት ወዲያ። ዛሬ 30 ኪሎ ሜትር ወርዷል፣ ወደ ታች እየመጣ ነው፣ ወደ ባህር ዳር እየመጣ ነው። ሰላም ነው የሚባለው ዋና ከተማቸውን ውጊያ አውድማ ያዘ 30 ኪሎ ሜትር ርቀት ላይ ነው ያለው ውጊያው። ላጭቶ ነው የላካቸው። ላጭቶ እንዳይለምደኝ ድጋሚ አይለምደኝም እያለ ነው ተላጭቶ ሄደው። የአማራ ፋኖ ነን ብለው በምህረት የገቡት አብዛኞቹ እየፈሩ ባህር ዳር ፋኖ ያገኘናል እያሉ ወደ አዲስ አበባ ነው እየሸሹ የመጡት። የአማራና የትግራይ ህዝብ ላይ ያልሞከረው ያልሰራው ነገር የለም። በፍጹም አልሰራልታል። እንዲያውም ከነጭራሹ ዩኒፋይ አርጎ ቁጭ አለ። ትግራይንና አማራን ዩኒፋይ ያደረገ ከነጭራሹ አጀንዳ ነው። የሚገርመኝ እነሱ
ሁለቱን ህዝብ ለማጣላት ለማጋጨት ብለው ያመጡት ነገር ጭራሽ የትግራይንና የአማራን ህዝብ ዩኒፋይድ አድርጎ ቁጭ እንኳን ሊገዙለት ነው የምለውና ሚዲያው ላይ ያለውን ሁሉ ብትሰሙት አንድ አይነት ነገር ነው የሚወጣውና ህዝቡ ነቅቶበታል። ብልጽግና በዚህ ደረጃ የሚገርም የሰለጠነ ሆኖ ሳለ እዛ ህዝብ መካከል አምጥቶ ሲማግዳችሁ የሚገጥማችሁን ዕጣ ፈንታ ሳይነግራችሁ በተለያየ መንገድ ተታላችሁ ነው የምትመጡት። የመንግስትነት ባህሪ ጠባይ የሌለው ቡድን ነው ይሄ ቡድን። ያለምንም ህግ ያለምንም ስርዓት ያለምንም ተጠየቅ 3 ዓመት ያንገላቱትን አካል መጀመሪያም አሰቃዩት፣ ሲወጣም ደግሞ እንደገና መልሰው ወደ እስር ወስደውታል። መንገላታት የአማራ ህዝብ ዕጣ ፈንታ የሆነው በ4 ኪሎ ያለው የኦህዴድ ስርዓት በስልጣን እስከቀጠለ ድረስ የማይቋረጥ እንደሆነ ግልጽ ነው። አከርካሪ የሰበረ በጎንደር የተገኘ ድል ደልጊን ሙሉ በሙሉ ነጻ አድርገዋል። እጅ ሰጥቷል የተባሉት የፋኖ ኃይሎች ባህር ዳር የሉ ፋኖ ያው እሱ ባህር ዳር ከተማ እዛው ስላሉ ማንም መጥቶ ይደፉናል ብለው ፈርተው ወደ አዲስ አበባ ነው የመጡት። አዲስ አበባ መጥተውም እየታሰሩ ነው በጥርጣሬ እናንተ ፋኖ ሆን ብላችሁ ልኳችሁ ነው እንጂ እናንተ ሪሊ ፋኖ ከርታችሁ አልመጣችሁም እየተባሉ እየታሰሩ ነው እና ወንጀል ፈጽማችሁ ነበር እየተባሉ እየታሰሩ ነው። አማራ ክልል በአብዛኛው ቦታ በፋኖ መዋቅር እየተተካ እንደሆነ እየተነገረ ነው። ምክንያቱም መከላከያ ከአብዛኛው አማራ ክልል ስለወጣ ማን ይቀርብ አድማ በታኝና ሚሊሻ ይቀርብ። ሚሊሻ ወደ እርሻው እየተመለሰ ነው፣ እጅ እየሰጠ ነው፣ መሳሪያ እያስረከበ ነው። ከፋኖ ኃይሎች ከልጆቹ ጋር ታርቆ ወደ ሰላማዊ ህይወቱ እየተመለሰ ነው። ያ ጎልደን ታይም አብይ ምንም ነገር ስቢል የሚታመንበት በቃ አብይ ተነሱ ሲባል ብድግ፣ ቁጭ ብሎ ሲል ቁጭ፣ አብይ ተኙ ሲል መተኛት፣ አብይ ውጡ ሲል መውጣት፣ አብይ ግቡ ሲል መግባት፣ ህዝብ የሰጠውን ታማኝነት አቢዩዝ ስላደረገው በቃ ምድሪቱን ደም ስላደረጋት ዛሬ አብይ አህመድ ምንም ነገር ሲናገር የእሱ ተቃራኒ የሆነ ምንም ነገር በቃ ለኢትዮጵያ ይጠቅማል ብሎ የሚያወራው ነገር በሙሉ እሱ ገና ከነ አብይ ሲወጣ ህዝቡ በጠላትነት የሚያውና ከሻውራ በኋላ የተገኘ ድል ነው። በደልጊ የተገኘው ድል ልክ በሻውራ እንደተገኘው ድል የአገዛዙን ትልቁን ምሽግ ድምጥማጡን አጥፍቶ የተገኘ ነው። ደልጊ ላይ እንደገና በሚደንቅ ሁኔታ በመድገም ጎንደር የቴዎድሮስ ምድር መሆኗን በትክክል ላገዛዙ የእግር እሳት በመሆን ነው እያረጋገጠች የምትገኘው። በሁሉም መስክ አብይ አህመድ የዲፕሎማሲ ውድቀት ኢትዮጵያ እንደ ሀገር ምን አይነት ቅርቃር ውስጥ እየከተታት እንደሆነ ተመልከቱ። አገር አይደለም ቀበሌ ማስተዳደር አይችሉም ሰዎቹ። እና ይህን ተከትሎ የአማራ ክልል የጋቨርንመንት ሃይራርኪ መዋቅሮቹ ሙሉ በሙሉ በፋኖ መዋቅር እየተተካ ነው። ፋኖ ኃላፊነት ወስዶ የማስተዳደር ኃላፊነት ወስዶ እየሰራ ይገኛል እና ክልሉም ፈርሷል። ከብልጽግና ውጭ ሆኖ እንደፈረሰ እየተነገረ ነው። አዲስ አበባ በተለይ ያላችሁ ተመልካቾች ካርታ ማምከን የሚባላል አዳነች አቤቤ የምትሰራው ካርታ ማምከን ሌጋል የሆነ የሰው ካርታ የሰው ቤት መኖሪያ ቤት ማክነዋል ተብሎ ወጣ ከዚህ ቤት ያንተ አይደለም። ማምከን ማለት ካርታ መቀማት በቃ አውላላ ሜዳ ላይ ጥሎ መሄድ ማለት ነው። ካርታ ማክነዋል ተብሎ ሌጋል የሆነ መኖሪያ ቤቶች መኖሪያ ያላቸው ሰዎች ፍርድ ቤት ሲገተሩ ምንድነው የሚላቸው? ፍርድ ቤት ይሄ አስተዳደራዊ ነው እኔ የለውበትም። በጣም ነው ደስ ያለኝ እና ቪዲዮ ኮንፊውዝ እና ምን ነበር ያለው ኮንቪንስ ኤንድ ኮንፊውዝ አድርገን ቁማሩን በልተነዋል ብለው መስሏቸዋል። አለቀ። ትናንትና ስላታለሉ ሁልጊዜ የሚያታልሉ መስሏቸው ሾርት ሜሞሪ ሲባል እንደነሱ መስላቸዋል። አረ በጣም ነው የሚያስቡ። ምን አለበት ትንሽ ጨዋታውን ቀይር ቢያደርጉት ለጨዋታው ድምቀት ሲባል የፈገግታ ፓርቲ ብሎ ቢያቋቁሙ ይባል። ግን በአንድ የታሪክ አጋጣሚ ኢትዮጵያ የምትባል ታላቅ አገር ደግሞ እጃቸው ላይ ወድቃለች። የአገሪቷን ኢኮኖሚ በተመለከተ እንደምታውቁት በአጠቃላይ የኢትዮጵያ ኢኮኖሚ ያለው ገንዘብ በሙሉ ተሰብስቦ ባለፉት 7 ዓመታት ሪቨርሳይድ ይልሃል፣ ሪዞርትና ምናምን ይልሃል፣ እንደ ጦጣ ጫካ ለጫካ ይሄዳል። ሪዞርት ነው በሙሉ የገነባው። ሪተርን የሌላቸው ሪዞርቶች አስተውሉ። ምንም አይነት ሪተርን ገንዘብ የሌላቸው 5 ሳንቲም ማምጣት ያልቻሉ እስካሁን ወደ እነዛ ሪዞርቶች ለጉብኝት መሄድ የሚፈልግ እንኳን ካለ የአብይ አህመድ ጽህፈት ቤት የጠቅላይ ሚኒስትር ጽህፈት ቤት ቀጠሮ አስይዘህ የጠቅላይ ሚኒስትር ጽህፈት ቤት ከፈቀደልህ ብቻ ነው የምትሄደው። ማንዴት የለኝም ይሄ የማየት አቅም የለኝም ብሎ ቻው ነው የሚለው። ቻው የተባሉ ሰዎች ነው ያውቃሉ። ዶክተር ወንዶሰን የሚባለው ትላንት ከፍርድ ቤት ወጥቶ በቃ በዋስ ሊወጣ ነው ተብሎ 3 ዓመት ታስሮ በር ላይ ሲወጣ አፍነው ነው ጋማ አድርጎ የወሰዱት። ኢትዮጵያ ስለዚህ ፍርድ ነው እያወራን ያለ ነው። ኢትዮጵያ ምድር ላይ ሰው በቁሙ የሚቃጠልበት ሀገር ሰው በቁሙ ቪዲዮ ሶሻል ሚዲያውን ዝም ብሎ የወረረበት ጊዜ ፍርድ ቤቶች ዳኞች ያያሉ ቁጭ ብለው። የኔ ተብታባ ነው እንደምታውቁት ትግርኛም አማርኛው ተብታባ ነው። ባባ ነው የሚሉት ተጋሩ። አሁን የጌታቸው በተለይ አከርካሪያቸው የመተዋቸው የጌታቸው ፍርፋሪ ለቃሚዎች አሉ። ሕርጓቶ የምንለው በትግርኛ ፍርፋሪ ሲጫወቱ የህወሓቱ ሊቀመንበር ዶክተር ደብረጽዮን ወጥተው የአማራን ህዝብና የአማራን ልሂቃን እንዴት እንዳመሰገኗቸው የአማራ ህዝብና የአማራ ልሂቃን ብሎ ስፔሲፊክሊ ጠርቶ ሲያመሰግን ከሆነ this is amazing ለኔ this is an amazing day። ይቅርታ አድርጉልኝ ስራ ሌሊትና ቀን ነው የምሰራው ቀያራሽቴና ሌሊት ሰርቼ ስመጣ
ላይ ተኝቼ ለዚህ ነው አንዳንዴ ፊት ያብጡ አንዳንዴ ምናምን የምታዩ ፊቴ። የአብይ አህመድ ጽህፈት ቤት እንግዲህ ሰው መኖሩ አለመኖሩ ተጣርቶ የነ ቤንዛይድ ሰዎች አንድ ፍሬ ልጆችን ይዘው የከተሙበት ሳምንት ከሆነ በዚህ ሳምንት ቢዚ ነው እየተባለ እንደዚህ ያለ የወንጀል ድርጊት ሊፈጸምባቸው የተዘጋጁ ሪዞርቶች እንጂ በኢትዮጵያ ኢኮኖሚ ላይ ቤሳቢስቲን ፋይዳ የሚያመጡ አይደሉም። ይኸውልህ እንደሚሉ ቱሪዝም ምናምን ወዘተረፈ ላሊበላ ላይ ነው የሚመጣው፣ ግሸን ላይ ነው የሚመጣው፣ ሶፍ ዑመር ላይ ነው የሚመጣው፣ ጀጎል ላይ ነው የሚመጣው፣ ፋሲል ግንብ ላይ ነው የሚመጣ፣ አዋሽ ሊወርድ ነው የሚመጣልህ እንጂ ሎጅ ለማየት ምናምን ኢትዮጵያ የሚመጣበት ምንም ምክንያት የለም። በተራበ እና መከራውን በሚያይዝ መካከል ሎጅ ውስጥ ገብቶ ለመዝናናት የሚፈልግልህ ማን ነው? ቁጭ ብሎ እኮ ቁጭ አሉ ከመጀመሪያ እስከ መጨረሻ አንድ ሰዓት ካወራው አንድ ሰዓት ቁርጥምጥም አድርጎ የሚሄድ ሰምቶ በአባ ተብታባ ነው አይደለም። እንደዛ አይደለም። አፈር ድሜ አብልቼ በረንዳ ዳሪ ስላደረግኩ ነው። የቁጥር ማተር አያደርግም ነው የምነግርህ። አሁንም ቴክኖሎጂ አለኝ። አዘርባጃን ሄጄ አመጣለሁ ምናምን ይሉሽ ምንም ተላጭተህ ነው የምትሄደው። አምቴሊንግ ምንም ተላጭተህ ነው የምትሄደው። አሁን ደግሞ ለየት ያለ አሰላለፍ ነው። መጨረሻ ላይ ተላጭቶ ነው የሄደው ብልጽግና። ተላጭቶ ቆልዓ ገብረ ኺረስ ይባላል በትግርኛ። የትግራይ እናቶች ልጅ የሞተባቸው ሲቸገሩ ልጃቸውን ግማሽ ላጭተው ያሳድጋሉ። ፈጣሪ አድንልኝ ይሄን አሳድግልኝ ነው። በግማሽ ተላጭቶ ነው ያደገ ቆልዓ ገብረ ኺረስ ይባላል። እንትና ባህል አለ ትግራይ ውስጥ ላጭቶ ነው የላከ እንደዛ። ይሄን ልንገር ብዬ ነው። ከእንቅልፌ ተነስቼ ስለሆነ አንዳንዴ አማርኛው ባንዴ ፍሎ አያደርግልኝም እና ይቅርታ አድርጉልኝ። ትንሽ ስታምብ ሳረ ከሰማችሁ አማርኛ ከትግራይ በህወሓቱ አፍ ያው በሊቀመንበሩ የአማራ ህዝብ የአማራ ልሂቃን ምስጋና ሲቆረቆርላቸው መስማት እኔ ዛሬ ከሚዲያው ብሰናበት ኢናፍ ለኔ ትልቅ ደስታ መግለጽ አንችልም። በተለይ እንደኔ ከሁለቱ ወገን የተወለደ ሰው ምን ማለት እንደሆነ ይገባዋል። ለሎጅና ለመዝናናት ደግሞ በእግራቸውን ሰቅሎ የሚዝናኑበት በርካታ ሀገራት አሉ። ራሳቸው መዝናኛ ይሆኑ እንጂ የዱባይ ቅንጡ ሪዞርቶችና ለማየት የሚያሳሱ መዝናኛዎችን ትቶ ኢትዮጵያ ላይ የሚመጣው ምን ሊያደርግ መሰለ? ህፃናት ለአቅመ ሔዋን ያልደረሱ ህፃናትን የመጫወቻቸው አካል ለማድረግ ሰው አሁን በየቀኑ ህዝብ መግደያ ድሮን መግዣ ገንዘብ ስለቸገራቸው ለድሮን መግዣ የሚሆናቸውን ገንዘብ ለማግኘት ደግሞ በየተቋማቱ ምን እያደረጉ ነው ያሉት? ድሮን መግዣ ገንዘብ ከእያንዳንዱ ኪስ በግድ እየተሰበሰበ ነው። አዲስ አበባ ሰሞኑ የነበረው ማዕከላዊ ኮሚቴ ስብሰባ ምን ተባለ ልንገራችሁ። አጭር መረጃ 5 ነጥቦች ደርሰውናል። ሻዕቢያና ግብፅ ቁልፍ ጠላቶቻችን መሆናቸውን ለህዝቡ በደንብ ይነገረው ትእዛዝ ነው። ህወሓት ፋኖና ኦላ ተላላኪ ናቸው። ፋኖ እንደሆነ ወንጀለኛ ነው ጫካ የቀረው ሳይመጣ የቀረው ወንጀለኛ ብቻ ነው። ሰላማዊ እነዚህ ትክክለኛ የፋኖ ታጋዮች የሚባለው በአፍሪካ ህብረት በኢጋድ ተፈራርመን መጥተዋል ተብሏል። ለጦርነቱ ፋይናንስ ማሰባሰብ ይጀመር የሚለው በ2 ሳምንት ይለቅ ነው የሚለው። ይሄ ማሰባሰቡ ከመንግስት ሰራተኛ ይሰበሰባል፣ ከባለሀብቶች ይሰበሰባል፣ በግድም ጭምር ይሰበሰባል ነው የሚለው። ከሃይማኖት ተቋማት ይሰበሰባል። አማራው ሲጎዳም ያመኛል፣ ትግራይም ሲጎዳም ያመኛል። የሚያሳዝነው ደግሞ ሁለቱም ህዝብ ነው እየተገደለ ያለው። አንዱን ወዳጅ አድርጎ አንዱን ጠላት አድርጎ አብይ አህመድ ሁለቱን ገለው ከትግራይ የአማራ ሊቃን እያለ ጌታቸው ረዳ ጠዋትና ማታ እየወጣ የሚነግረን ያ ዘመን አልፎ ይህ የተጀመረውን አጽናው ጌታ ሆይ ከእንግዲህ በኋላ የአማራና የትግራይ ህዝብ ደም የሚቀባ ሳይሆን ለመላው የኢትዮጵያ ሁሉ የኢትዮጵያ ትንሣኤ ቆመ ደንዝዘህ የዚህ ስብስብ መጫወቻ ሆነ እየጠፋህ ነው እንዳገርና ንቃ ነው እያልን ያለ ነው። ኪሳራ ፖለቲካን ደግሞ እንደው አውቃለሁ ብሎ ፖለቲካ ሊሰራ መምጣቱ ያስቃል። አገኘው ተሻገር ተጠርቶ ፈርም ሲባል እንኳን አብይ አህመድ አጠገቡ ከቆመ እያላበው ነው የሚፈርመው። እንኳን አብይ አህመድ ሳያውቀው አገኘው ተሻገር መግለጫ ሊያወጣ ቀርቶ ኦህዴድ ካልተሳካለት አሁን የሞከረው ሙከራ በአማራና በትግራይ መካከል ያሰበውን ጦርነት የማያመጣለት ከሆነና አጀንዳውን መቀልበስ ከፈለገ አላቀውም ሊል ይችላል። አብይ ያልማል፣ ሌሎች ያኮላሹታል እና ህልሙ ሌላ ነው። ኦፒዲዮ የሚያስበው ሌላ ነው። እንደተነገጡ ያልቃል። ኮንፊደንስ እንኳን የላቸው። በጣም ስትረሱ እየገደላቸው ነው። አሁን ይሄ ወጣት ስንት ዓመት ይሆነዋል? ተመልካቾች ስንት ዓመት ይሆነዋል? ይሄ 12 ይሄ ልጅ ፊቱ ይናገራል። ስንት ዓመት ይሆነዋል ይሄ ልጅ? እኔ ከ11 ከ12 በላይ ይሆናል ብዬ አላስብም። ይሄ ልጅ ይሄ ደግሞ ሌላ ልጅ ይሄ ስንት ይሆነዋል? ይሄ ልጅ እንደዚሁ ነው። ይሄ 11 12 ነው የሚሆነው። ቀይ ባህር ያመጣልኛ ብሎ ተስፋ የተጣለበት ይሄ ነው። ሊያጫውታቸው አሁን ሊያሰልፋቸው የተዘጋጀ ያለው ሀፍረት የለም። ኢትዮጵያ የምትድነው የአማራና የትግራይ ህዝብ እጅ ለእጅ ሲያያዝ ነው። የምትፈርሰው ሁለቱ እስከተጣላ ነው። የምትድነው ሁለቱ ከተያያዘ። የሁለቱ መያያዝ የኢትዮጵያ ትንሣኤ ነው። ከዛ በፊት ግን ወደ ፕሮግራሜ ከመግባቴ በፊት 2-3 ነገሮች ሸር አድርጋችሁ ለአብይ አህመድ ዘመኑ እንዴት እያበቃ እንደሆነ። አብይ አህመድ ህዝብን ሰርክል በቃ በዙሪያው እንዳለ ሬድ ላይኖች ናቸው የተሰመሩበት። ምንም ጥርጥር የለም ሊል ይችላል።
ስብሃት ነጋ ይፈታ ብሎ ትእዛዝ ሰጥቶ እኛም ስንሰማ ደንግጠናል አይደል እንደ ያለው ለዲያስፖራው እኛም ስንሰማ ደንግጠናል እና ስለ አብይ አህመድ ባህሪና ምናምን ልታስተምሩን እንዳትሞክሩ እናውቀዋለን ጠንቅቀን አብይ አህመድ ማን ነው የሚለውን አገኘው ተሻገር አብይ አህመድ ሳያውቀው አንዲት ነገር እንደዚች ያለ አንድ መስመር ቢጽፍ 2 ጊዜ ጠምዝዞ አረቄውን እንደሚጨምቀው ያውቃል አረቄው እንደሚያንጠባጥበው አገኘው ተሻገር እንደዚህ ያለ ልብ ያለው አርጎ ለመሳል መሞከር ራሱ እኮ ነው በጣም አሳፋሪ ባጫ ደበሌ ይሄ ልጅ ልጁ ቢሆን አያስገባው ለገሰ ቱሉ ይሄ ልጁ ቢሆን አያስገባው ዳንኤል ክብረት ይሄ አንድነት ከፍተኛ ሁለተኛ ደረጃ ትምህርት ቤት የተማረው ከሶስተኛ ሚስቱ የወለደው ይሄ ልጅ የሱ ቢሆን አያስበው ዳንኤል ክብረት ስለ ጦርነት አይመክርም የደሃ ልጅ ነው ብዙ ቦታ ላይ እየፈረሰ ነው ብዙ መከላከያ እየፈረሰ ገና ጦርነት ኳ ብሎ ሳይጀምር እየፈረሰ ነው እነዚህ ልጆች ለምን እንደሚዋጉ አያውቁ ቋንቋ ይግባቡ ምንም ስለ ህገ መንግስት የሚባል ነገር አያውቁ ሙዝ መቁረጥ ቡና መልቀም ብቻ የሚያውቁ ትውልድ አምጥቶ ወደ ጦርነት እየማገዱት ነው ባጫ እንደሆነ የተማረከ ትውልድ ነው አብይ አህመድ በቃ እያበቃለት ነው ዓለም ሁሉ የአብይ አህመድን እንቅስቃሴ is watching አብይ አህመድ ሶሪት ሄዱ የጦር መሳሪያ ሊገዛ ጉዞ እንዳደረገ እየሰማን ያለን አብይ አህመድ ደግሞ ፈንጅ ሊገዛ ሄዱ የአዲስ አበባ የአብይ ትግሬዎች ግን እያሉ ነው ቢነግሩ ጦርነት አንፈልግም ይሉናል ፈንጅ ሊገዛ ቦምብ ሊገዛ ፖለቲካ እናውቃለን ብለው ከሚያስቡ እንደዚህ አይነት መስማት በጣም ነው የሚገርመው የእውነት እነዚህ ትምህርት ቤት ላያቸው ላይ ቢሰራ ሊገባቸው አይችልም ማን ላይ ነው የምትቀልደው አብይ አህመድ ሳይፈቅድ አብይ አህመድ ሳያዝ ፓርላማ ተሰብስቦ ምንም ውሳኔ መወሰን አይችልም ፌዴሬሽን ምክር ቤት ተሰብስቦ ምንም መወሰን አይችልም ፎርጌት አገኘው ተሻገርንቱ እና እሷንች የሚሰጠውን ምግብ እንዲቋረጥበት የማይፈልግ የጨነቃቸው ለዚህ ነው አዲስ አበባ የተቀመጡ በሙሉ ነጭ ሆነዋል ደሳብጤ አንድ ሙርከኛ ይጎራል ሰሞኑ እየሰማሁት ነበር ተራ ዝም ብሎ አንድ ዘራፊ ዝም ብሎ አንድ ወደል ስለማይመጥን ይለለፈው ይሄን ሁላ ምድረ ሙርከኛ 80% ምናምን ሙርከኛ ያለበት ኢትዮጵያ ጀነራሎች እኛ እኮ ሰራዊታችን እንደዚህ እኮ ነው ጦርነት ጨራሽ ይሉታል ውጊያ ጨራሽ የሚል ቋንቋ ደግሞ መጡት ከዛ ሽሽት ተጀመረ ሽሽት ሲጀመር ይሄደ ዝናሽ ሽንት ቤት ነው መግባት የቀረው ይሄ እኮ ጦርነት ጨራሽ ውጊያ ጨራሽ የሚል ኮማንዶ እኮ ነው እንደዛ ውጊያ ጨራሽ አይባልም ባጫ አንዳንዴ ጉራው ስላለ ጉራው ይጣፍጣል እኔ ሰሐልና አውቀዋለሁ እድለኛ ነው ባጫ እሱ ተጎረረበት ምሽግ የቆፍሮ ጀግንነት ሰርቶ የመጣ ይመስል የሰው ምሽግ ሲቆፍር ኖሮ ድሮን ላይ መጣ የህዝብ ሰዎችን የሚገድልበት መሳሪያ ሊገዛ እየሄደ ጠዋትና ማታ ስለ ጦርነት እየተነገረ አዲስ አበባ ያሉት ያው ተጋሩ ግን እኛ ሰላም ነው የምንፈልግ ጦርነት አንፈልግም ይላሉ ተመልከቱ እንግዲህ እውነተኛ ጦረኛው ማለት አዲስ አበባ ተቀምጠው ያሉት ናቸው ተከታዮቹ ቡቹሎቹ ስለዚህ እዛው ሆነው ሰላም እንፈልጋለን ያሉ ጦርነት እየፈለጉ ማለት ነው ጉልኮስ የመንቀል ያክለው አዲስ አበባ ላይ ለተቀመጡ አብይ አህመድ ክንፍ ስር ሄደው ለተሰባሰቡ ማለት ነው ይሄ ስግብግብ ኃይል የሚሸነፍበትን መንገድ ከመፈለግ የዘለለ በተናጠል በቡድን እየተደራጀህ ለኦህዴድ ተገርደህ አንደኛውን አሸንፌ የበላይነት ይዛለሁ ከሚለው አስተሳሰብ ካልወጣ አስቸጋሪ ነው የሚሆነው እነቀለጠ እነገርሻ የባህዴን ቅጥረኞች ተሰባስበው ልክ ለአማራ ጥቅም የመጣ ለማስመሰል አብዮት ጀመሩ እኮ ያስነሱት የፖለቲካ ማዕበል ሲመታ ዞር ብለው አይ በቃ ወደሚል ሄዱ 4 ዓመት ሙሉ ድንጋይ ተሸክሞ ድንጋይ ሲሸከም እዚህ ጋር ይጠቁራል እኮ ባጫ ጠቁሮ ቆዳው ተቀይሮ እንደ እባብ መስከረም እባብ ቆዳው እንደሚቀይር ተቀይሮ ነው ወደ ኢትዮጵያ የመጣው ጉራ ግን ይወራ ይሄ አዘርባይጃን እየሸቀለ ነው መሳሪያ እየገዛ ነው ዛሬ አዘርባይጃን ሄዷል ቱርክ መሄድ አይችልም ኤርዶጋን ድርሽ እንዳትል ጦርነት እንዳትጀምር ብሎታል ምንም ስለ ጦርነት ብቻ ነው የሚያስበው 4 ኪሎ ስልጣን ለማጽናት የሚደረግ ነው የደንብ አስከባሪዎች የሚባሉ አዲስ አበባ አሉ ደንብ አስከባሪ በአማራ ተወላጆች በተጋሩ ላይ በኤርትራውያን ላይ ተጠርጣሪ ተብለው የተያዙ ካገኛችሁ እርምጃም ቢሆን ውሰዱባቸው ይላል እርምጃ ማለት ሞት ማለት ነው በጥይትም ቢሆን ግደሏቸው ማለት ነው የደርግ አይነት ቋንቋ ነው እየተጠቀመ ያለው ቀን ጠብቀው ሁኔታ አይተው የሚቀለበሱ ካህዲዎች መርህ ፕሪንሲፕል የሌላቸው ካልፈለገው ካልመሰለው እንዳሰበው አያዋጋልኝም አያጋድልልኝም ብሎ ካሰበ አብይ አህመድ ያገኘው ተሻገር ነው እንጂ እኛ አናቀውም ሊል ይችላል ቀድም እንደነገርኩ ስብሃት ነጋ እኛም ስንሰማ ደንግጠናል ሲፈታ አላቅም እንዳለው ሁሉ አይነት ጨዋታ ማለት ነው አብይ ሳያውቅ አስበዋል ስብሃት ነጋ ተፈቶ ሲወጣ እርምጃ ወሰዱባቸው ይሄ በደርግ ጊዜ የነበረው ነጭ ሽብር ቀይ ሽብር የሚባለው ጊዜ ነው የሚያስታውሰን ተመሳሳይ ነው እየሆነ ያለው ሰውየው አዘርባይጃን ሄደው እኛን ለመግደል ተጋሩ ለመግደል አማራን ለመግደል ኦሮሞን ለመግደል የኢትዮጵያ ብሔር ብሔረሰቦች ለማስገደልና ለመግደል ነው ጦር መሳሪያ ፍለጋ ነው አዘርባይጃን የሄደው ሰውዬ ልማት ፍለጋ ገንዘብ አበድረኝ ወርልድ ባንክ አይደለም ሄደው አይኤምኤፍ ጋር አይደለም ሄደው የአፍሪካ ዴቨሎፕመንት ባንክ አይደለም ሄደው አዘርባይጃን ጦር መሳሪያ አቅራቢዋ ኢትዮጵያ እናቶች የሚገለውን ይሄን ሁላ ጦር መሳሪያ የምትሸጠው ሀገር ጋር ነው ሄደው
ስለዚህ የሁሉም ትብብር ያስፈልጓል። የሁሉም በከተማም በገጠርም ዲያስፖራም በሁሉም የሚደረገው አንድ አገዛዝ ነው ያለው። ይህን ሁላ በየተራ እየፈጀ ያለው ይህን አገዛዝ ነው። ስለዚህ ሁሉም በየሚችለው ነገር መታገል መቻል አለበት። እያንዳንዱ ሚኒስትር ጌታቸው ረዳ ቀድሞ እንደተናገረው አብይ ሳያቅ ምሳውን አይበላም። እየጠራ ስፖርት ያዝላቸዋል እኮ ጧት ጧት፣ አንተ ስፖርት ስራ አንተ ምናምን፣ ሁሉን ተቆጣጥሮ የሚመራቸው ቁጭ ብድግ የሚያሰራቸው ሰው ምን እየሰራብህ ነው? አናት ላይ አብይ አህመድ ፖለቲካ ይጫወትብህ፣ የዘመን ኪሳራ ትሆናለህ። እነ ሽመልስ አብዲሳ ጢባ ጢቤ እንዲጫወቱብህ ትፈቅዳለህ? አገኘሁ ተሻገር የልጁን ፓንት መቀየር አይችልም አብይ ሳያስፈቅድ። እንኳን እንደዚህ አይነት ግራንድ የሆነ ውሳኔ ትንሽዬ ነገር መወሰን አይችልም። ትንሽዬ ነገር ግን አብይ ምንድነው የሚያደርገው? አድርገው በለው ነው የሚለው። ከዛ ጌታቸው መልስጥ፣ ከዛ በለጠ ሞላ መልስጥ። የኢትዮጵያ ዲፕሎማሲ የት ነው የደረሰው? አብይ አህመድ በማንቁርቱ ተይዟል። አሁን እናት ወድ ብትገባ ከዚህ አሁን ከገባህበት ማጥ የሚገላግል የለም። እኔ አም ቴሊንግ ዘ ትሩዝ። ጉራ አይደለም ደግሞ ጉራ እንዳልሆነ ታውቀዋለህ። ከዚህ ማጥ የምትወጣበት ምክንያት ያቺ ፓስተርም ዝናሽን ብትመክርም ዋጋ የለው። ጌታቸው አይመክርም፣ ጻድቃን አይመክርም። ጻድቃን መካሪያ ያስፈልጓል ለራሱ